ገለታው እንግዲህ ሀገሪቱ በእንደዚህ አይነት ቁምስቅል ሁኔታ ውስጥ ባለችበት በኢኮኖሚውም በጸጥታውም በሁሉ ረገድ እንኳን አይደለም ለኢትዮጵያውያን ለተቀረው የዓለም ክፍልም አሳሳቢና ስጋት ውስጥ በከተተበት በዚህ ወቅት ላይ የብልጽግና ሰዎች ትሩፋት ብስራት እያሉ ስም እየሰጡ አሁን ደግሞ እንደ ፋሽን የያዙት ነገር አለ። ያንዱ ክልል አመራር ሌላ ክልል እየሄደ ህዝቡን የሚያነጋግሩበት መድረክ ደግሞ ሰሞኑን የብልጽግና አመራሮች ከፍተዋል። የጉባ ብስራት እና የምንድነው የመደመር መንግስት ትሩፋት በሚል መሪ ቃል ነው አሉ። ጉባ ማለት እንግዲህ የአባይ ግድብ ያረፈበት ቦታ መጠሪያ ነው። የጉባ ብስራት አሉት። ምንድነው ብስራቱ? ብስራቱን እኮ አጣን። የጉባ በረከት ምንድነው? የአባይ ግድብ በረከት ምንድነው? ኢትዮጵያውያን ከዚህ በረከት ተቋድሰዋል ወይ? እንግዲህ አሁን 4ኛ ወር ላይ ያለ ነው። ታህሳስ የተመረቀው መስከረም ከመግባቱ በፊት ነው። እስካሁን ምንም ያየነው ነገር የለም። መብራት ይጠፋል፣ የመብራት ታሪፍ ይጨምራል። ብስራቱ ምንድነው? የመደመር መንግስት ትሩፋት የሚሉትስ ምንድነው? የኢትዮጵያ ህዝብ ከመደመር መንግስት ያገኘው ትሩፋት ምንድነው? ትሩፋቱን ብንገልጽ ምናልባት ትሩፋቶች ተብለው በዝርዝር የሚቀመጡት መከራ፣ ርዛት፣ ስቃይ፣ ጦርነት ብልጽግና ከመጣ ለኢትዮጵያ ህዝብ ተደራርበው የመጡበት። ስለዚህ የብልጽግና ወይም የመደመር መንግስት ትሩፋቶች ምንድናቸው ብለን ብንፈልግ አንዱን እንኳን ልናገኝ አልቻለም። ከመፈክር የዘለለ ከቃል ያለፈ አንዳች ጠብ የሚል ነገር ያላመጣው የብልጽግና መንግስት በየክፍለ ሀገሩ በየከተማው እየሄደ ህዝቡን እያደረቀን ያለው። አሁንም በዚህ በሰሞኑም ተመሳሳይ የሆነ ህዝባዊ መድረክ ከፍተው እንደዚሁ ምናልባትም ከምርጫ ጋር የተያዘ ቅስቀሳ ሊሆን ይችላል፣ ግን ባዶ እጃቸውን ሄደው ህዝብ እያደረቁት ይገኛሉ። ለማንኛውም እንዴት አየው? ይሄ የጉባ ብስራቶችና የመደመር መንግስት ትሩፋቶች በሚል መሪ ቃል የብልጽግና ባለስልጣናት በየከተማው እየዞሩ ነው። ብዙም ሳይ በምናብ እንደበሩ ይዞሩ ስታይ በነህሊና ስታይ አብይ ይሰበስባቸዋል ይመስለኛል እነዚህ የካቢኔ አባላት ባለስልጣናት እና ህዝቡ እኮ አልተረዳውም፣ ለውጡ አልተገነዘበው። እነሱ ደግሞ ይፈራሉ። ያው እሱን መካብ ነው የሚሉትና እስቲ ራሳችን ሄደን እናስረዳ። በየቦታው አዳነች ሀረር ሄጂ እንትና ማነህ ፋይናንስ ሚኒስትሩ ባህር ዳር ሄድና ከዚህ በፊት ሲያደርጉት እኮ ነበር እንደምታውቅ አድርገውታል። እንትና ደሴ ሄድ እየተባለ ሽመልስ ደሴ ሄድ ተብሎ ጥሩ አድርጎ አስተካክሎ መጣ እና እነዚህ ሰዎች አንደኛ ይሄ ስትራቴጂው ራሱ ዝም ብሎ ግብታዊ ነው፣ ምንም ፕላን የለውም። ዝም ብሎ ሀገርን የሚመራ ሰው እንደዚህ በትሄድ በምን የሚያደርገው ነገር አይደለም። ዝም ብሎ ድንገት ተነስቶ እስቲ እንትና እዚህ ሄድ እንትና ስትሄድ እና ሄድ የሚለው አይነት አሰራር ነው ያለው። ከዚህ በፊት እንደዚህ ዞርን በየቦታው ሄደ ምን አመጣን የሚባል ግምገማ የለም። አብይ ግምገማን አስቀርቷል። ስለዚህ ያንኑ ፋሽን ይከተላሉ፣ የሚያመጣው ነገር የለም። ሁሉ በላይ ግን የሚያሳስበን ነገር ይሄ የመደመር መንግስት የሚባል ነገር ነው። የመደመር መንግስት ነው ይዘው የሚሄዱት። እንግዲህ መቼም ብዙ ጊዜ መሐመድ ጋዳፊን እያነሳን ሰው አናሰለችም። እሳቸው አንዳንድ ሰዎች ምን አሉኝ በቀደም ከጋዳፊ ጋር የሚመሳሰል ነገር አለው አብይ ስላል እሳቸው እኮ ቢያንስ በስልጣን ላይ ያሉ ህዝባቸው አይራብም ነበር የተሻሉ ነበሩ እኮ አሉ። እውነትም ነው ለነገሩ በስልጣን ላይ በነበሩበት። ግን የሊቢያ ህዝብ ጥያቄ ደግሞ መራመድ ፈልጓል። የነጻነት ጉዳይ፣ የመጽሐፍ የማንበብ ጉዳይ አንስቷል። እና የሚያስገርም ነገር ያን መጽሐፍ ጽፈው አብይ የሚያደርጋቸው ነው የሚያደርጉት። እኚህ ሰው የሚያደርጉትን ነው አብይ የሚያደርገው። በጣም ነው የገረመኝ ይመስላል። ግሪን መጽሐፍ የሚባለውን ከጻፉ በኋላ በየቦታው ይለኩ ነበር። ሰዎችን ባለስልጣናት እየላኩ ስልጠና ያሰጣሉ። ከዛ ያ ስልጠና እንዲወርድ አድርገው እስከ ትምህርት ቤት ድረስ መንግስት አቋም ብቻ አይደለም፣ እስከ ትምህርት ቤት ድረስ ልጆች እንዲማሩ በዛ መጽሐፍ ግሪን ቡክ በሚባሉ እንዲማሩ ያደረጉናል። ያን ብቻ አይደለም የተማሩ አብይ አህመድ። ከዛ በ2011 አካባቢ ነው ሰው ተነሳባቸው፣ ሊቢያውያን ተነሱባቸው። ሲነሱ የሚገርም ነገር መሐመድ ጋዳፊ መቼም ከኔ በላይ ታውቀዋለህ መሳይ ቤተ መንግስት መኖሪያቸው ውስጥ የቴሌቪዥን ስቱዲዮ አላቸው። አንድ ክፍል የቴሌቪዥን ማሰራጫ አላቸው። እዛ ቁጭ ይላሉ፣ ለባብሰው ቁጭ ይላሉ። ራሳቸው አንድ ቢቀርጽ ሰው አለ ቀርጾ በቴሌቪዥን ያስተላልፋሉና ሲያስተላልፉ ስድብ ይዘው መጡ። ያው 2011 እንትን ጊዜ ማለት ነው፣ አመጽ ጊዜ ምን የሚል ስድብ ይዘው መጡ? እነዚህ በረሮና አይጦች ናቸው በሊቢያ ህዝብ ላይ በለውጥ ላይ የተነሱት ብለው ያንን ስድብ ይዘው መጡ። እና ጠላት ናቸው፣ ኤነሚስ ናቸው። እንደ በረሮች ነው፣ እንደ ሰው አንቆጥራቸው። በረሮ ነው የሚባሉት፣ አይጦች ናቸው። ብዙ ጊዜ የሚደጋግሙት በረሮ ነበር በቴሌቪዥን። እና እንደዚህ አይነት ስድብ ይዘው መጡ። የሊቢያ ህዝብ እየተበሳጨ መጽሐፋቸውን እየቀደደ መጨረሻ ላይ ያው እንግዲህ የሚሆኑትም ሆኑ፣ ግን ለውጡ ያሳዝናል። ከሳቸው በኋላ የተሻለ ስርዓት አለመገንባቱ። አብይ እኮ እንደዛ እኮ ነው። አንድ በኩል ይሄ መደመር መንግስትን ይልካል፣ በሌላ በኩል ህዝብ ይሳደባል። በቀደም ያልነው የራስ ተባይ ናችሁ የሚለው ነገር ከሊቢያ ጋር መንግስት ጋር ከመሐመድ ጋዳፊ ጋር የሚያመሳስለው ነገር
የመደመር መንግስት የሚለውም ብዙ ጊዜ ቆጥተቸው ሁለት ነገር ህዝቡ ማንሳት አለበት መሳይ በየቦታው ሲሄድ አንደኛ ይሄንን ወደ ስልጣን ስትመጣ ነግረህናል ወይ መጀመሪያ ማለት እንደ መንግስት ተቋም ሆኖ እኛ እሺ ብለናል ወይ ኢትዮጵያ አይዲዮሎጂ አይደለም ፖሊሲ አይደለም የሚመረጠው ብለናል ወይ ሁለተኛው ኢትዮጵያ ውስጥ ቼክ ኤንድ ባላንስ አይደለም ወይ የሚያስፈልገው የተቸገርነው መንግስት ተደምሮብን አይደለም ወይ ኢትዮጵያን እኮ በጣም የተቸገርነው ፍርድ ቤትና ምንድነው አስፈጻሚውና ፓርላማው ተደምሮብናል ተጠቃሎብናል ያንን የመለየት ዛ ሰርጀሪ ሰርቶ እንዴት ምንድነው ቼክ ኤንድ ባላንስ አንዱ ተቋም ሌላውን የሚቆጣጠርበት ስርዓት እሱ ነው ያጣነው መንግስት ይለያይ ነው እንጂ የመደመር መንግስት ምንድነው የሚል ነገር መነሳት ያለበት ይመስለኛል ዞሮ ግን ይሄ ዙረት በየቦታው የሚሄዱት ሰዎቹ ቅድም ካነሳን የድንጋጤ ሩጫ ጋር ነው በድንጋጤ ነው እየሮጡ ያሉት የሚል ነው የምረዳው መሳይ ብልጽግና ብዙ ጊዜ ተሰርቶ ያላለቀ ፓርቲ ነው የሚለው በፊት ስንለው የነበረው አሁን የበለጠ ፍንጥው እያለ የመጣ ይመስላል የሚገርምህ ሄደው እኮ የሚሰበስባቸው የራሳቸውን ሰዎች ነው ህብረተሰቡን አይደለም የብልጽግና ሰዎችን የሚከፈላቸውን ምናልባት መንግስት ቢቀያየር ሁሉም የመጣን ሁሉ አፋሻ ጎንባሽ ሆነን ደግሞ ከህብረተሰቡ ውስጥ አንዳንድ ሽማግሌዎች አሮጊቶች አይጠፉም ምንም ማንንም ቢመጣ ሰይጣንም ቢመጣ አሜን ብለው ተቀብለው የሚኖሩ አሉ ይሄ አድርባይነት የተጠናወታቸው በየከተማው አሉ እንደዚህ አይነት ማህበረሰብ ሰዎች መቼም በየከተማችን ሁላችንም ጥሩ ብንባል አንዳንድ ሰዎችን ስማቸውን ጠቅሰን መግለጽ እንችላለን እንዲህ አይነት ሰዎችን ይጠራሉ ከዛ ራሳቸውን ደጋፊ ይጠራሉ እዛው ተነጋግረው ይበተናል አለቀ ሌላ ምንም የኢትዮጵያውያን ችግር መሰረታዊ የሆነ መፍትሄ እሱ ላይ እንዶ ነክተው እንኳን የሚያውቁ አይደሉም አንዱ የዚህ የህዝባዊ ኮንፈረንስ እያሉ የሚሄዱበት እንትን እርስ በርስ ተነጋግሮ ተወዳድሶ ተሸላልሞ መበታተን ነው ከዛ አለቀ የዚህ ምናልባት ያሁኑ የተለየ የሚያደርገው አንደኛ ስርዓቱ እየፈረሰ ባለበት ጊዜ በፊትም በርግጥ በሁለት እግሩ ቆም አይደለም አሁን ግን ወደ መቃብሩ እያዘገመ ባለበት ጊዜ የሚከናወን ነው ከፍተኛ ድንጋጤ ውስጥ ገብተዋል ሰሞኑን ስንል እንደነበረውም በወረዳና በዞን ደረጃ ብልጽግና እየፈረሰ ነው መቆጣጠር አቅቶታል ቀደም ሲል ያለው ነው ስርዓት አልበኝነት የተፈጠረበት አሁን እየፈረሰ ያለ መንግስት ስለሆነ ምን ማድረግ አለብን ስጋት ቢዛቸው ቢጨንቃቸው ነፍስ ውጪ ነፍስ ግቢ ሲሆንባቸው ጊዜ ነው አሁን ሄደው እንደው ለራሳቸው ትንሽ ፍርሃት ማስታገሻ በሚል በየከተማው እየዞሩ ያሉት እንግዲህ ሌላው ምናልባት ከዚህ ጋር ተያይዞ ሊመጣ የሚችለው የምርጫ ጉዳይ ነው አንዳንዶች የሚያነሱት ምርጫ ደርሷል እንደው ሰው ቀደም ሲል አንተ ያልከዋል ሰው ምን ሰራውን አልተረዳ ከሆነ እስቲ እንንገረው መቼም አይቶ መመስከር ካልቻለ እንደው ነግረነው እንኳን ይረዳን በሚል ነው ባለፈው ታስታውሳለህ ሁሉንም የህብረተሰብ ክፍል አዲስ አበባ እየጠራ አብይ አህመድ ሲያነጋግር እዚህ መጣችሁ ታያላችሁ ሄዳችሁ ዛ ስትመለሱ ግን አትናገሩም ያያችሁትን የሚል ነገር አንስቷል ሰው በየሰፈሩ በየመንደሩ ችግርን እያየ አዲስ አበባ ላይ አምፖል ስለተሰቀለ ኢትዮጵያ ተለውጣለች ብሎ እንዲያምን ይፈልጋል አብይ አህመድ እንግዲህ አዲስ አበባ መተው ያዩት የኮሪደር ልማት ብሎ እሱ የሰራቸው ዘንባባና ብልጭ ድርግም የሚል አምፖል ነው እሱን አይተዋል እሱን ሄደው ለየወረዳቸውና ለመጡበት ማህበረሰብ ክፍል ኢትዮጵያ እኮ አድጋለች ብለው እንዲያሳምኑ ነው የፈለገው ይሄንን ይዞ ነው እንግዲህ አሁን ምርጫ ላይ እንደው ህዝቡን አሳምኛ አሁንም ተጨማሪ 5 ዓመት ኮንትራት ወስዳለሁ ያለው የምርጫው ነገር ያከተመ ያበቃ ጉዳይ ነው ምርጫ የሚባል ነገር ኢትዮጵያ ውስጥ የለም አብይ አህመድም ነግሮናል ምን ፈልገው የተወሰኑ ሰዎች እንዲገቡ እንጂ ምርጫ ጉዳይ ያለቀ ያበቃ ጉዳይ እንደሆነ ነግሮናል ይሄንንም በተመለከተ የህዝቡን የልብ ትርታ ለማዳመጥ ምንድነው ዓላማ ያደረገ ጉዞ እንደሆነ ወይም ደግሞ ዙረት እንደሆነ ነው እየሰማነውና እውነት ለመናገር ገለጣው የህዝብ ሀብት የመንግስት ሀብት አጠቃላይ የህዝብ ጊዜ የመንግስት የሥራ ጊዜ የሚባክንበት ዝም ብሎ በእንቶ ፈንቶ እንደው ፎቶግራፍና ቪዲዮ ተነስተው እሱን የሚቆጣጠሩት ሚዲያ ላይ ይለቃሉ ጫውታው በቃ ከዛ በኋላ ብልጽግና በትክክል ሀገር እየመራ ነው ለራሱ ምንድነው ምስጋና አቅርቦ ለመቀጠል ያሰበና የወሰነ ነው የሚመስለው የአብይ አህመድ እዚህ ያያችሁትን ዜና ይዛችሁ አትሄዱም የሚለው ነገር ሳስብ የሚገርመኝ ነገር ነው በጣም መሳይ እንግዲህ አዲስ አበባ ለምሳሌ ኮሪደር አካባቢ ያሳያቸዋል የተባሉትን አምፖሎች ያያሉ ቤተ መንግስቱ በጣም እየተስፋፋ ነው እነዚህን ያያሉ እንበል እንግዲህ አንድ የታችኛው ስልጣን ያላቸው የወረዳ ሊቀመንበር ሊሆን ይችላል የሆነ ቀበሌ ነው አፋር ውስጥ እና ይሄ ሰው እንግዲህ ይሄን ዜና ይዞ ይሄድ በጣም ወርቃማ የሆኑ አምፖሎች አዲስ አበባ ተንጠልጥለዋል የኮሪደር መንገድ እየተሰራ ነው ያለው ቤተ መንግስቱ እየተስፋፋ ነው ያለው ብሎ ለዛ ህዝብ መናገር አለበት አሁን ለዛ ለአፋር ህዝብ ጨለማ ላይ ለተቀመጠ ህዝብ ትግራይ ውስጥ አማራ ክልል ውስጥ
ምንም መብራት ለማያይ ገበሬ ይሄንን ሰብስቦ ይሄንን ዜና መናገር አለበት መሳይ? እንደው የሚያስገርም ነገር እኮ ነው። በጣም ቤተመንግስት ተስፋፍቷል፣ ሙዚየም ሁሉ ያምራል የሚል ዜና ይዞ ለዛ ደሃ ገበሬ ስድብ ነው ማጨባው ስድብ ነው። እቅድ ይዞ መሄድ አንድ ነገር ነው። በአካባቢያችሁ ይሄ ሊሰራ ነው ከጠቅላይ ሚኒስትሩ ጋር ተነጋገርን፣ በተነጋገርነው መሰረት እንደዚህ አይነት ፕላን ተነጋግረናልና እዚህ ይሄንን ግንባታ ልናደርግ ነው ማለት አንድ መቼም የምስራች ዜና ነው። ቤተመንግስት ተወዋል የሚል ዜና ይዛችሁ አልሄዳችሁ የሚለው ክሱ ራሱ በጣም ያስገርማል። እኛ ሀገር መቼም በጣም ወደፊትም ራሱ ታሪክ ሆኖ ሲጻፍ የሚቀጥለው ትውልድ ምን እያለ እንዴት እያሰበ እንደሚረዳው አላውቅም። የምርጫ ጉዳይ እኮ ያነሳው ነገር ነው። ምርጫ ቢያንስ ተመራጭ ያስፈልጋል። እንግዲህ ምርጫ ሲባል የሚመረጡ ፓርቲዎች መኖር አለባቸው። አስመራጩ የጸዳ መሆን አለበት። ሰላም መኖር አለበት። ፒስ የምንለው ማለት ነው። ብዙ ነገሮች ብዙ ድባቦች ያስፈልጋሉ። በዛ ውስጥ አይደለችም ያለችው ምድሪቱ። አብይ አህመድ እየተሯሯጠ ያለው ምንድነው? ዝም ብሎ እንደው የተወሰኑ ቦታዎች ተሯሩጦ ምርጫ ተደርጓል ብሎ በምርጫ ስም መቆየት ነው። የዓለም አቀፍ ህብረተሰቡን ነው ስለሚፈራ ነው። ይህችን ምዕራፍ በምን መንገድ በምን ቅርጽ ቆያለሁ የሚለው ነው። አይ ሆፕ እኔ መቼም ኢትዮጵያውያን በተለይ ፓርቲዎች ይሄንን ቦይኮት እያደረጉ ሰላማዊ ትግል ነው ቦይኮት ማለት ምርጫ ውስጥ አንገባም ማለት እያደረጉ ይሄንን የአብይ አህመድን የማስመሰል ምርጫ አስመስሎ እንደገና የኢትዮጵያን ህዝብ እንደገና ለሌላ ቀጣይ እዳ እና ለሌላ ቀጣይ መከራ የሚያዘጋጅን ኃይል የማስቆም እምቢኝ ማለት ቦይኮት የማድረግ ስራ ይሰራሉ ብዬ ነው ማስበው። መሳይ ገለታው፣ ሌላው ከሰሞኑ ከተሰሙ ጉዳዮች አንዱ የዳንኤል ክብረት ስልጠና መስጠት ነው። ዳንኤል ክብረት የኪነ ጥበብ ባለሙያዎችን ሰብስቦ ስልጠና ሲሰጥ ነበር። በዋናነት ትርክት እና ታሪክን በተመለከተ ምንድናቸው በሚል በኪነ ጥበብ ስራዎች ውስጥ እነዚህ ነገሮች እንዲንጸባረቁ በተለይ የመደመር መንግስት ይዘው የተነሳቸው እሳቤዎች አሉ፣ ህልሞች አሉ። እነሱን እንዴት በኪነ ጥበብ ስራዎች ማንጸባረቅ ይቻላል ነው። የጋራ እይታ፣ አንድ አይነት እይታ እንዲኖር ያስፈልጋል፣ ወደ ውስጥ መመልከት አለብን የሚሉ ሀሳቦች ላይ ያተኮረ ስልጠና እየሰጠ ይገኛል። እንግዲህ የኪነ ጥበብ ሰዎችን ብቻ ሳይሆን ሰሞኑን ደግሞ ያው ከፍርሃትም ከስጋትም አገዛዙ ከገባበት መጠነ ሰፊ ፍርሃት ጋር ተያይዞ ቲክቶከሮችን ሳይቀር እየሰበሰበ የብልጽግና አባል የብልጽግና ተልዕኮ አስፈጻሚ ለማድረግ እንቅስቃሴ ጀምሯል። እያሰረም እያስፈራራም እነዚህ ልጆች በሚያነሷቸው አጫጭር የቲክቶክ ዝግጅታቸው ላይ እንደዚሁ ስለመደመር መንግስትም ሆነ መንግስት ስለሚከተላቸው አንዳንድ ነገሮች እንዲያነሱ ነው የተነገራቸው። ሰሞኑን የአዲስ አበባ የጸጥታና ሰላም ዘርፍ ኃላፊዋ ሊዲያ ሰብስባቸው እንደዚሁ ስታስፈራራቸው እንደነበረ ሰምተናል። ሌላ ጉዳይ ነው። ሰሞኑን አንድ ልጅ ተያዘ ተባለ። በአለባበሱ ነው የታሰረው ተባለ። በአለባበሱም ይሁን በምን አብይ አህመድ የሚያስጨንቀው ያልነበረም። ሀገሪቱ ትልልቅ ቋጥኝ የሚያካክሉ ችግሮችን ተሸክማ አለባበስ እንዲህ ሆኗል ብሎ የሚያስር መንግስት መኖሩ ይሄ ከፌዝም ባለፈ በኢትዮጵያ ሕዝብ ላይ ያለው ንቀት የሚያሳይ ነው። ለማንኛውም በቲያትሩም በሙዚቃውም በሶሻል ሚዲያውም የብልጽግና መንግስት የመደመር መንግስት ትሩፋቶች እንዲጸባረቁና እንዲጎሉ ተፈልጓል። የዳንኤል ክብረት ስልጠናም ያን ላይ ያተኮረ ነው። አንድ ሁለት ጥያቄዎችን ማንሳት ከተቻለ፣ አንደኛ ዳንኤል ክብረት ማን ነው? እንዲህ ስልጠና ለመስጠት ምንድን ነው እሱ ይሄንን ለመስጠት ለምን ተመረጠ የሚለውን ማንሳቱ ተገቢነት አለው። እንደ እርጎ ዝንብ ሁሉ ቦታ ላይ ጥልቅ የማለት ነገር እናይበታለን። በየትኛውም መንገድ የአብይ አህመድ እንቅስቃሴዎች ባሉበት ሁሉ በሆነ ነገር ጥልቅ ሲል ታገኘዋለህ። አሁን ደግሞ እዚህ ነገር ላይ ገብቶ ስልጠና ሲሰጥ አይተነዋልና፣ ግን ለምን ተፈለገ? አብይ አህመድ ሁሉ ነገር ስለመደመር መንግስት እንዲያስብ ይፈልጋል። ኢትዮጵያውያን ሲነሱ ሲቀመጡ ሲያስቡ ሲበሉ ሲጠጡ ሁሉ መደመር መንግስት የሚለው ከጭንቅላታቸውና ከአፋቸው እንዳይጠፋ ፈልጓል። አሁን ወደፊት የሚወጡ ቲያትሮች፣ ወደፊት የሚወጡ ሙዚቃዎች፣ አጫጭር ተውኔቶች፣ ድራማዎች በሙሉ ወይ የአብይ ስም የገባበት ወይ መደመር የሚል ቃል የገባበት ካልሆነ ምናልባትም ያ ምንድነው በአገዛዙ የበቀል እርምጃ ሊወሰድበት ይችላል። ስለዚህ ከወዲሁ በጣም ከፍተኛ የሆነ ጫና እየተደረገባቸው እንዳለ የጥበብ ሰዎች ላይ ከዚህ ከዳንኤል ክብረት ስልጠና መረዳት ይቻላል። እንደው ምን አነሳ 6 ደቂቃ የሆነ አንድ ንግግሩን ስልጠና ሲሰጥ ሰምቼው ነበረ። ስለ ታሪክ ያስተምራል። የአባይ ወንዝ እንዴት የጠላቶች አይን ማረፊያ ሆኖ ኢትዮጵያን ዳር እንዳቆያት፣ ከቀይ ባህር እንዴት ተገፍተረን እንደቀረን እነዚህ ነገሮችን ወደ ኋላ ተመልሶ በተረዳው ልክ ያስተማረ እንደነበረ ነው ያየሁትና እንዴት አየው አጠቃላይ የዳንኤል ክብረትን መድረክ? እንዳልከው በሁለት መንገድ ማየት ጥሩ ነው። የመጀመሪያው
በምን ካፓሲቲ በምን አቅም ነው የሚገኘው የሰው ስልጣን የሚሰጠው በምን ነው የሚለው በጣም አስገራሚው ነገር እሱ ነው። እንግዲህ አንድ ትልቅ ካምፓኒ የነበራቸው አንድ ሰው ነበሩና ካምፓኒ ውስጥ ዘመዳቸውን ዝም ብሎ አስገቡታል መሳይ እና የተወሰነ ስራ ድርሻ ተሰጥቶታል እና እሱ የዝምድና ስሜት ስለሚሰማው ዘበኞቹ ጋር ሄደና እንዴት ነው ስራ ጥሩ ነው እየተካሄደ ነው ይላል። እዛ ደግሞ ሂሳብ ክፍል ሄዶ ሂሳቡ ጥሩ ነው ይላል። እዛ ማኔጀሮቹ ጋር ገብቶ ማኔጀርመንቱ እንዴት ነው ይላል። እና ሁሉም ጋር ይገባል። የቤተ ዘመድ ልጅ ነኝ በሚል ስሜት ነው እንደዛ ህገወጥ የሆነ ስርዓት የማይጠብቅ እንትን ያደርጋል እና በብዙዎች ዘንድ በጣም ተከፍተው ያዩት ነበር። ማላዋቂ አድርገው ያስቡት ነበር። ዳንኤል እንደዛ ነው ይመስለኛል። አሁን ይሄ ኢሹ የጸጥታ ጉዳይ ነው ያነሳው፣ በሙሉ የጸጥታ ጉዳይ ነው። ትምህርት የለም እዚህ ውስጥ፣ ጤና የለም፣ ማህበራዊ ጉዳይ የሚባሉ አለ አይደለም። እንደዚህ በኢትዮጵያ ማህበራዊ ጉዳይ ውስጥ የሚተነተኑ እነሱ የሉም። ስለ ጸጥታ ጉዳይ ነው። በጸጥታው ዘርፍ የተቀመጠ ሰው አለ አይደል? አማካሪ አለ፣ የጸጥታ ዘርፍ የሚባል ይመስለኛል እዛ ይኖራል። የኢኮኖሚ አማካሪ ምናምን ለሚባለው የጸጥታ ደግሞ ይኖራል። ያ ሰው መጥቶ በተለይ ቀይ ባህርን የአባይን ጉዳይ አንስቶ በጸጥታ ጉዳይ ላይ ነው ማለት አንድ ነገር ነው እና ይሄ የማህበራዊ ጉዳይ፣ የትምህርት፣ የጤና፣ የባህል የምናምን አማካሪ የሆነ ሰው መጥቶ የጸጥታ ጉዳይ ጭብጥ አድርጎ የሚናገርበት ሀገር ያ ያልኩ ሰው የልጅ አይነት ባህሪ ነው። በቃ ዘምዘም ጥልቅ ማለት ደግሞ ሃይም አይባልም። እንደዛ አይነት ባህሪ ነው ያለው። አንድ ሁለተኛው ጥልቀት ነው የሚናገረው ነገር ከአቅሙም በላይ ስለሆነ የሚያነሳው ያላጠናውን ማለት ነው። ሌላ ምንም ነገር አይደለም። ሰውየውን ካሊበር መንካት አንችልም እኛ ግን አላጠናውም። አሁን የሚናገራቸው ነገሮች በሙሉ አንዳንዶቹ ትክክል አይደሉም፣ አንዳንዶቹ ደግሞ ማንም ተራ ሰው የሚያውቀው ነው። ሰው ሁሉ ማያውቅ መስሎት የሚተነትነው የሚናገረው እና አንድ አማካሪ ከምትለው ሰው እንደዚህ አይነት ነገር ስትሰማ በጣም ያሳዝናል። ግን የሆነ ግን ዓላማ አላቸው። ዓላማው ምንድነው? አንደኛው አሁን ምንድነው ዳንኤል ሲናገር የምንሰማው ኢትዮጵያ ብዙ ተፈጥሮ ሀብት አላት፣ እንደ ወርቅ የሞላት ናት እና ከዚህ የተነሳ ጦርነት አይቀርልንም። እንግዲህ ተመልከተው ፕሬሚስ ምንለው ወይም ደግሞ ይሄ ምንድነው መነሻውና መደምደሚያው አይቀርልንም። የውስጥም ጦርነት የውጭም ችግር ይኖርብናል፣ ስንከላከል ነው መኖር ያለብን ነው። ስለዚህ አሁን አንዱ የተፈለገው ነገር በእነዚህ አርቲስቶች ልብ ውስጥ በተቻለ መንገድ እንደው ዳንኤልን አምነው እነሱ እንዲሰጥ የተፈለገው ይሄ ችግር ኢትዮጵያ ሀብታም ከመሆኗ ጋር የተያዘ የፋኖ ችግር በለው የፋኖ የተነሳው ኦላጭ እንትን የተነሳው ከውጭ ኃይሎች ጋር እየተያያዘ ኢትዮጵያ ሀብቷን ለመዝረፍ የሚፈልጉ ኃይሎች የውስጥ ሰላም እንዳይኖራት ስለሚያደርጉ ነው እንጂ ኢትዮጵያ ውስጥ የዲሞክራሲ ጥያቄ፣ ፍትህ ጥያቄ ምናምን የሚባለው ነገር በቃ ልገሸሽ ለማድረግ ሙከራ እየተደረገ ነው ያለው እና ይሄንን የሚመቸን የሚቀበል ዝንጉ ሰው አለ ብዬም አላስብም። ሁለተኛው ነገር አንዱ ይሄ ነው። ሁለተኛው ነገር ይሄ የውስጥ ችግሮችን ውጫዊ ወደ ማድረግ ወደ ሪጅን የመወርወር ወደ ቀጣና የመወርወር ነገር ለቀጣናው ሐሳቢ የመሆን ወደዛ ተመልከቱ፣ ወደ አባይ ተመልከት፣ ወደ ቀይ ባህር ተመልከት ነው እዚህ የኑሮ ውድነት እየጠበሰ ያለው ህዝብ እዚህ ሰላም ጉዳይ መውጣት መግባት ቅድም ያልነው የማይቻልበት አዲስ አበባ ዙሪያ ምሽግ የሚቆፍር መንግስት ቀይ ባህርን ተመልከቱ ይላል እና ይሄ አንዱ የፍርሃቱ ማሳያ ነው። አንዱ ሚሽን ይመስለኛል። ተበትነዋል፣ በቃ ተበትነው። አሁን እነዚህም ሰዎች ሄደው እንደዚህ ባለስልጣን ነው የሚናገሩት። ወደ ቀይ ባህር ተመልከቱ፣ ወደ አባይ ተመልከቱ እና የኢትዮጵያ ህዝብ አሁን አንመለከትም። ሁልጊዜም ሀብታችን አባይ ሀብታችን ነው፣ ቀይ ባህር ጎን ነው ያለነው፣ ወደፊት ይፈታል እሱ። አሁን መሰረታዊ ችግር ኢትዮጵያ ውስጥ የኑሯችን ሁኔታ፣ የሰላማችን ሁኔታ መፈታት አለበት። እንደዚህ አይነት አጀንዳ አታምጣ ነበር መባል። አሁን አርቲስቱም ያንን እኮ ነው ማለት ያለበት። ቅደም ተከተል ያስፈልጋል። ወደ ሪጅን የሚታየው ውስጥ ጤና ሲሆን ጀመረ ታመናል፣ እንደ ሀገር ሰላም አተናል። አንድ ሁለተኛ አርቲስት እኮ መሳይ አርቲስት እኮ በአብዛኛው ድራማ የሚሰራው አሁን የተለያዩ ሀገሮች ውስጥ ቲያትር የሚሰራው እኮ የህብረተሰብን እኮ ህመም ይዘው ነው የሚነሱት። ዳንኤል አላወቃቸው እነዚህን አርቲስቶች። የእነዚህ ሰዎች ነፍስ ከህብረተሰቡ ጋር የተቆራኘ ነው፣ በጣም የተቆራኘ ነው። የኑሮ ጉዳይ የሚያንገበግባቸው ናቸው። ስለዚህ አሁን እንደው መድረኩን ለቀቅ ቢያደርግላቸው ምናባቸውን ከፈት አድርጋችሁ በምናባችሁ ተራመዱ፣ ለምናባችሁ ልጓም አላበችም፣ ተራመዱ፣ የፈለጋችሁትን ነገር አድርጉ ቢባሉ እነዚህ ሰዎች የኑሮን ውድነት አንስተው ነው ቲያትር የሚሰሩት። የህብረተሰቡን ችግር የኑሮ የመንቀሳቀስ ችግር አንስተው ነው ድራማ የሚሰሩት፣ ልቦለድ የሚጽፉት። ስለዚህ ያንን እንዳያረጉ ምናባቸውን በፈረስ የመለጎም በቀይ ባህር ላይ እና በምንድነው በዚህ በአባይ ላይ ብቻ አተኩሮ ያ ደግሞ ብሔራዊ ጥቅም ነው የሚል ነውና የኢትዮጵያ ብሔራዊ ጥቅም የውስጥ ጥቅሟ ተነክቷል። አሁን አይደለም መሳይ የውስጥ ጥቅማችን የውስጥ ማንነታችን ኢነር ፒስ የሚባለው የውስጥ ሰላማችን ተነክቷል። ስለዚህ አርቲስት ሁሉ የዛ ላይ አተኩሮ
በእውነት የኢትዮጵያውያንን ብሶት ይዘግባል፣ ቲያትርም ይሰራዋል፣ በስነ ቃሉ ማነው በሙያው ይገልጸዋል ብዬ ነው የማምነው። መሳይ ግን የሰውየው ንግግር በጣም ያስገርማል ሆነ። በጣም እንግዲህ ሌላው ከሰሞኑ ከሚነሱ ጉዳዮች አንዱ እዚህ አሜሪካ ሀገር የሚኖሩ ኢትዮጵያውያን ላይ የመጣው አንድ አደጋ ነው። በተለይም የአሜሪካንን ቪዛ ይዘው መጥተው ያ ቪዛ ጊዜው አልፎበት እዚህ በጊዜያዊ ማቆያ ፍቃድ ቴምፖራሪ በሆነ መልኩ እየተፈቀደላቸው ነበሩ። ባለፉት 2 ዓመታት በተለይ በባይደን ጊዜ የተፈቀደ ነው። ኢትዮጵያ በነበረው ጦርነት ምክንያት ወደ ኢትዮጵያ መመለስ ስለማይችሉ ጊዜያዊ ማቆያ ፍቃድ ተሰጥቷቸው የቆዩ ኢትዮጵያውያን አሉ። ያንን ፍቃድ ሰሞኑን ፕሬዚዳንት ትራምፕ እንዲነሳ አድርጓል። ያንን ተከትሎም ኢትዮጵያውያን በተለይ ይሄ አደጋ ላይ ያሉ ኢትዮጵያውያን ከፍተኛ ጭንቀት ውስጥ እንዳሉ እየሰማን እንገኛለን። በተለያዩ እኛም በዙሪያችን ያሉትንም እንደዚሁ የደረሰባቸውን ጭንቀት በቅርበት እየታዘብን እንገኛለን። እንግዲህ ፕሬዚዳንት ትራምፕ ይህንን መብት ወይም ደግሞ ይህንን ፍቃድ ከነፈጉ በኋላ በ60 ቀናት ውስጥ በገዛ ፍቃዳቸው አሜሪካንን ለቀው እንዲሄዱ ጠይቀዋል። ይህንን ለሚያደርጉ $1000 በስጦታ እንደሚሰጣቸው ነው የገለጹት። በራሳቸው ጊዜ የሚሄዱ ምናልባት ወደፊት መምጣት እንኳን ቢፈልጉ የማይከለከሉ መሆናቸውንም ጭምር እንዲህ አይነት ነገሮችም እየተገለጸላቸው ነው የሚገኘው። ነገር ግን ይህንን እድል ሳይጠቀሙ 60 ቀን ካለፋቸው የአሜሪካ መንግስት በሚያዘጋጃቸው አውሮፕላኖች በግድ እንዲወጡ ይደረጋል ወይም ዲፖርት ይደረጋሉ ማለት ነው። ይሄ ደግሞ በዚህ መልኩ እየተባረረ ሰው ወደፊት አሜሪካ የመግባት እድሉ ሙሉ በሙሉ የተዘጋ ይሆናል ማለት ነው። እነዚህ ነገሮች በእርግጥ ያስጨንቃሉ። አሜሪካ ፕሬዚዳንት ትራምፕ ወደ ስልጣን ከመጡ ጊዜ ጀምሮ በተለይ የውጭ ዜጎች ላይ እየተፈጸመ ያለው ማዋከብ እስከምን ሊለጠጥ ይችላል የሚለውንም ከህግ ባለሙያዎች ጋር እንደዚሁ በምትነጋገርበት ጊዜ የሚያስቀምጧቸው ነገሮች አሉ። አሁን በፕሬዚዳንት ትራምፕ በሚከተሉት ፖሊሲ ምክንያት ብዙዎቹ የውጭ ዜጎች በተለይ ወረቀት የሌላቸው በስጋት ውስጥ ነው ያሉት። ይህን ተከትሎ የብልጽግና ሰዎች ሰርግና ምላሽ የሆነ ዜና ያገኙ ነው የመሰላቸው። በጣም ደስ ብሏቸዋል። እንደውም ይሄ እድሜ ለኤአይ ቴክኖሎጂ አርቲፊሻል ኢንተለጀንስ አሁን ሰሞኑን ደግሞ የልደቱ አያሌውንና የገዱ አንዳርጋቸውን ፎቶ ሻንጣ ሲይዘው ከአሜሪካ ዲፖርት ሊደረጉ ነው ብለው እየተጽናኑ ነው ያሉት። ይሄ እርምጃ የተወሰደው ደግሞ ኢትዮጵያውን ሰላም ስለሆነች ነው። ያኔ የተከለከለው ትግራይ ጦርነት ስለነበረ ነው የተፈቀደው። አሁን ደግሞ የተነሳው ኢትዮጵያ ሰላም ስለሆነች ነው። ኢትዮጵያ መልካም ሁኔታ ላይ እንዳለች አሜሪካ በተዘዋዋሪ እውቅና እየሰጠች ነው ብለው ለራሳቸው እየተጽናኑ ያሉ የብልጽግና መንደር ሰዎችን እያየን እየታዘብንም ያለንበት ሰሞን ላይ ነው የምንገኘው። ገለታው እንዴት ታየዋለህ? እሱን ዜና እኔም አይቻለሁኝ። የአሜሪካ መንግስት ኢትዮጵያ በጎ ናት፣ ሰላም ናት እና ወደ ሀገራችሁ ሂዱ አለ። ይሄ የሚያሳየው የአሜሪካ መንግስት ለኢትዮጵያ ያለውን የሰላም ሁኔታ እውቅና እየሰጠ ነው የሚል ድምዳሜ ነገር ለማስተላለፍ ሲሞክሩ ይታያል። ግን ሁለት ነገር አለ መሳይ። አንደኛው ይሄ ቲፒኤስ የሚባለው እንደምታውቀው ቴምፖራሪ ወይም ጊዜያዊ ጥበቃ ነው። በየ6 ወሩ በየአመቱ እንደዚህ የሚታደስ ነው። ከዚህ ከአሳይለም ጋር የተገናኘ አይደለም። አጠቃላይ ሀገሩ ሁኔታ ለምሳሌ በወረርሽኝ ሊሆን ይችላል፣ በበሽታ እዚህ ሀገር ይገቡና ከገቡ በኋላ ወደዛ ለመመለስ የማያስችል ወረርሽኝ ሊሆን ይችላል፣ ወይ ተፈጥሮ አደጋ ሊሆን ይችላል፣ ወይ ጦርነት ሊሆን ይችላል። ይህንን ሁኔታ እዚህ ሀገር ደህንነት ይገመግምና ለዚህ ሀገር ይህንን ቲፒኤስ ሰጥቻለሁ ይላል። እንደዚህ ነው እየተደረገ የቆየው። እንዳልከው ኢትዮጵያም ከዚህ በፊት በነበረው ጦርነት ምክንያት ይሄ እድል ተሰጥቶ ነበረ። በኋላ ደግሞ እንግዲህ ዛሬ እየተነሳ ነው ያለው። ግን አንድ መሰረታዊ ነገር ምንድን ነው? አሁን ይሄ ህግ የሚነሳው አሜሪካ የሀገሮችን ሁኔታ እየገመገመች አይደለችም መሰለኝ፣ እየገመገመች አይደለችም። ከራሷ አንጻር ነው ይህን ውሳኔ የወሰነች ያለችው። ይህንን ማየት ቀላል ይመስለኛል። ከቅርብ ጊዜ በፊት የአሜሪካ መንግስት ራሱ ኢትዮጵያን የሚመለከት ምንድን ነው ያወጣው ሪፖርት በገጽ ብዛት አንደኛ ሆኖ አይደለም መሰለኝ፣ አውርተንበታል እኮ በደንብ ተወያይተንበታል። አስተውት ሌሎች ሀገሮች ላይ የሌለ አንቀጽ ተጨምሮበት፣ ለምሳሌ ምንድነው የጦር ወንጀል፣ የዘር ማጥፋት ምልክቶች ወዘተርፈ አለብሽ ብላ እኮ የወንጀል ማዕት ነው ያሸከማት ምድሪቱ። እና ያ ነው ግምገማው፣ የአሜሪካ መንግስት ግምገማ። ኢትዮጵያ አሁን ያለችበት ሁኔታ በዘር ፍጅት የሚጠየቁ መሪዎች ያሉባት፣ በውስጥ ግጭት ከፍተኛ ግጭት ውስጥ ያለች፣ የሃይማኖት ተቋማት ከፍተኛ ችግር ውስጥ ያሉበት፣ ሰብአዊ መብት በጣም ከባድ ችግር ውስጥ ያለባት ምድር ናት የሚል ግምገማ ነው ያለው። ነገር ግን ይሄ ቲፒኤስ አሁን ኢትዮጵያ ካለችበት ሁኔታ ጋራ ተገናዝቦ የወጣ አይደለም። ኢትዮጵያን ብቻ አይደለም መሳይ፣ ወደ 12 ሀገሮች ናቸው ያየሁት። ከነዛ ውስጥ ብዙ ኦልሞስት ሁሉም ማለት ይችላል 4-5 ሀገር ነው ሁሉም ተርሚኔት ተደርገዋል። ለምሳሌ ሶሪያን ብትወስድ
ሶሪያ ተርሚኔት ተደርጎ ግን ፍርድ ቤት አቁሞታል። የሶሪያ ሰዎች እንደዚህ አክቲቪስቶች ምናምን ሄደው ፍርድ ቤት ለጊዜው አግዶታል። በርማ ለምሳሌ በርማ ሚያንማር ማለት ነው። ሚያንማር የበርማ ጉዳይ አለ። አፍጋኒስታን የሚገርም ነገር እነ ደቡብ ሱዳን ሳይቀር ተነስቶባቸዋል እና እነ ቬኔዙዌላ የመሳሰሉ ሀገሮች በጣም ብዙ ሀገሮች ታግዷል። ያ ማለት ሀገራቸው ሰላም ነው ብላ ይች ሀገር ደምደም አይደለም። አሁን እንደምታውቀው የትራምፕ አድሚኒስትሬሽን በተለይ በኢሚግሬሽን ላይ በጣም ጥብቅ እንትን ያለው አመለካከት ነው ያለው። ወደ 1.2 ሚሊዮን ህዝብ ነው ያለው በዚህ በቲፒኤስ ስር። በኢትዮጵያ ውስጥ ኢትዮጵያውያን ወደ 4500 አካባቢ ነው አሉ የሚባል። ስለዚህ ይህንን መቀነስ አለብን ከሚል አዋጅ የመጣ ነው እና ኢትዮጵያን ብቻ የሚመለከት አይደለም ማለት ነው። እንግዲህ ከዛ ባሻገር ይሄ ቴምፖራሪ ፕሮቴክሽን የሚባለው ስቴተስ ሲነሳ ግን እነዚህ ወገኖቻችን ወደ 4000 ምናምን የሚደርሱ ኢትዮጵያውያን አለ ነው የሚለው ስታቲስቲክሱ የሚያሳየው። እነዚህ ወገኖቻችን የመጀመሪያው ነገር የህግ ባለሙያዎች አሉ መሳይ እዚህ ሀገር እንዴት ቪዛ መቀየር እንደሚቻል። ለምሳሌ አንዱ የዚህ አሳይለም መጠየቅ ነው መብታቸው። አሳይለም መጠየቅ መብታቸው ነው። ወደ አሳይለም መጠየቅ ቪዛቸውን ወደ ሌላ የማዞር ስራ መስራት ይኖርባቸዋል። ከሁሉ በላይ ግን ባለሙያዎች የህግ ባለሙያዎች አሉ እዚህ ሀገር፣ አማካሪዎች አሉ ይህን ጉዳይ የሚያጠኑ። ወደ እነሱ በመሄድ ባለተሰጠቻቸው ቀን በዚህ 60 ቀን ቪዛቸውን የማዞር ነገር መስራት ይጠበቅባቸዋል የሚል ነገር ነው። ግን ከዋናው እኛ የህጉን ጉዳይ ብዙ አናውቅም። መሰረታዊው ነገር ግን ከኢትዮጵያም ይሁን ከበርማ ጋርም ይሁን ከአፍጋኒስታን ጋር ከሶሪያም ጋር አገሩ ሰላም ነው የሚል ግምገማ ጋር የተያያዘ ውሳኔ አይደለም። በአጠቃላይ 1.2 ሚሊዮን በዚህ ፕሮቴክሽን ስር ያሉ አሉ በዙ ነው ለዛ። ስለዚህ ይህንን መቀነስ አለብን፣ ብዙውን መዝጋት አለብን ከሚል ጋር የተያያዘ ነው ማለት ነው መሰለኝ። እንግዲህ ይህን በተመለከተ የህግ ባለሙያ ማነጋገር ያለብን ይመስለናል። በነገራችን ላይ የተለያዩ የኢትዮጵያ ህግ ባለሙያዎች በዚህ ጉዳይ ላይ በማህበራዊ ሚዲያም በራሳቸውም እንደዚህ በአንዳንድ ሚኒስትሪ ሚዲያዎችም እየወጡ ነገሩን በተመለከተ ማብራሪያ እየሰጡ ነው ያሉት። በችኮላና በጥድፊያ ነገሩን ሳያገናዝቡ ሌላ እርምጃ ውስጥ እንዳይገቡ የህግ አማካሪያቸውን ኢትዮጵያንም እንደዚሁ መድረስ አለባቸው፣ ማግኘት አለባቸው። በዚህ አንጻር እኛም የሚመለከተውን አካል አቅርበን ምን ማድረግ እንዳለባቸውና ምን ማድረግ እንደሌለባቸው የሚያሳይ አንድ ዝግጅት የምናቀርብ እንደሚሆን ከወዲሁ እንገልጻለን ማለት ነው። ገለታው ዝግጅታችን ከማብቃታችን በፊት አሁን እዚህ ቁጭ ብለን ከአማራ ፋኖ ብሔራዊ ኃይል ጎንደር ሰሜን አማራ ቀጠና በላይ ዘለቀ እዚህ የደረሰን ዜና ነው። ትንሽ ድሉ ጠንከር ያለና በርከት ያለ አገዛዙ ኃይል የተደመሰሰበት በመሆኑ እንዲሁ መጨረሻ ላይ እችን መረጃ ለተመልካቾች አካፍለን ልንሰናበት ፈልጌ ነው። ያው የመተማ ወረዳ መሻ ቀበሌ በተደረገ ለአስጨራሽ ማጥቃት ውጊያ ነው ከፍተኛ ቁጥር ያለው። ምናልባት ሰብስበን መረጃውን ሰሞኑን ለተመልካቾች እናቀርባለን። አሁን በግርድፉ የላኩልን ነው እንደዚህ አይነት ድሎች ሲገለጹ በቁጥር ምን ያህል ወታደር እንደተገደለ፣ ምን ያህል እንደተማረከ፣ ምን ያህል መሳሪያ እንደተገኘ ገና ተሰብስቦ ባላለቀበት ውጊያው እንደተደረገ ነው የህዝብ ግንኙነት ኃላፊው አርበኛ ዮሐንስ ንጉሱ ወዲያው ያደረሰን። ስለዚህ ውጊያዎች በከፍተኛ ሁኔታ በተለያዩ በርካታ ድሎች ታጅበው እንደቀጠሉ ናቸው። በዚህም በመቶዎች የሚቆጠሩ የጠላት ኃይል መደምሰሳቸውን፣ በርካቶች ቆስለው ከጥቅም ውጭ መሆናቸውን፣ ስፍር ቁጥር የሌለው የጦር መሳሪያ መማረኩን እንደተለመደም ያው የወታደሮቹን የምርኮኞቹን በተመለከተ በቪዲዮ ተቀርጸው እንደሚልኩም ጭምር የገለጸልኝን ማስታወሻ ነው ለተመልካቾች እያጋራው ያለሁት። እንግዲህ የአማራ ህዝብ ትግል ቀጥሏል። ግለሰቦች ሊሄዱ ሊመጡ ሊመላለሱ ይችላሉ። ይህ ትግል ግን ከግለሰብ ፍላጎት ከግለሰብ ከአጠቃላይ ከተቋማት በላይ የሆነ የህዝብ ትግል ነውና እንዲህ አይነቱ ድሎች ተጨማሪ ሌሎች በርካታ የህዝብ ብስራቶችን ከአማራ ክልል የምንሰማበት ጊዜ ሩቅ አይደለም። ይህንን ለተመልካች በማካፈል ነው እንግዲህ ዝግጅታችንን የምናበቃው። ገለታው የምጨምረው ከሌለ ልንሰናበት ነው። የምጨምረው የለም መሳይ። መጀመሪያ ላይ የሀገረ ስብከት ሆሮ ጉድሩ ላይ ሞቱ የሃይማኖት አባት በእውነት የተሰማንን ጥልቅ ሐዘን መግለጽ እንወዳለን። ግን እባካችሁ አባቶች ተቆጡ፣ ሲኖዶስ ውስጥ ያላችሁ ጳጳሳት ተቆጡ። መቼ ነው የምትቆጡት? በእውነት በዚህ ሁኔታ እቺ ቤተክርስቲያን ልትቀጥል አትችልም መሳይ። እና ምዕመናንም በጎ ቁጣ መጽሐፍ ቅዱስም ይላል በጎ ቁጣ ተቆጡ ይላልና ቤተክርስቲያን እንደው ይህንን ታደርግ ዘንድ ለመማጸን ነው መጨረሻ ላይ መሳይ። አመሰግናለሁ ገለታው። እንግዲህ በዚህ የዛሬውን ዝግጅት እናበቃለን ማለት ነው። ተመልካቾቻችን አብራችሁን ስለቆያችሁ ምስጋናችን ከልብ ሆኖ ከያላችሁበት ይድረሳችሁ። ኢትዮጵያ በክብር ለዘላለም ትኖር። ጤና ይስጥልን።